ወይዘሮ ሮማን እንግዲህ አንቺ ነሽ ቤቱን እያመሽ ያለሽው። አንቺ እዚህ ቤት ከመጣሽ በኋላ ነው ነገሮች ሁሉ የተቀየረው። እህቴን በላይ ላይ የተቀየረችው ስትል እንግዲህ እድልን ጎትታ ከቤት ውጭልኝ ያለቻት። ታዲያ ቢንያምና ማሚ ደረሱ በድንገት። ቢንያም አሁን ላይ ከባድ ችግር ውስጥ ገብቷል። የሰማውን ነገር ማመን አቅቶት እንግዲህ ራሱን ስቶ እስከ መውደቅ ደርሷል። ይሄ ነገር እንዴት ነው የሚቀጥለው? እውነት በጣም ነው የሚያሳዝነው። አሁን ማወቅ የለበትም ብዬ ነው የማስበው። እንግዲህ ካወቀስ ምን ይደረጋል? ታዲያ ወይዘሪት ሮማን አንቺ ልጅ በሰላም ውጪ ከዚህ ቤት፣ አለበለዛ ከባድ ችግር ይደርስብሻል። ለሚደርስብሽ ነገር ነው ኃላፊነት አትወስጂም። እውነቴን ነው የምልሽ፣ በማያገባሽ ነገር ገብተሻል። አርፈሽ ስራሽን ምትሰሪ ከሆነ ስራሽን ስሪ። አይ የምትይ ከሆነ ግን ለማደርገው ነገር ተጠያቂ አይደለሁም አለቻት። ወይዘሮ ሮማን ምን ለማድረግ አስበሽ ነው? የማደርገውንማ ላንቺ ተናግሬ አይደለም። ስለዚህ አንገትሽን ደፍተሽ ስራሽን ምትሰሪ ከሆነ ስሪ። አይ የምትይ ከሆነ ግን ከዚህ ቤት ውስጥ ለቀሽ ውልቅት ያለሽ አለቻት። ከዛ በኋላ እድልም የዋዛ አይደለችም። አንቺ ማነሽና ነው እኔን ከዚህ ቤት የምታስወጪኝ አለቻት። ጭራሽ! አዎ ጭራሽ! ማነሽ አንቺ ምንድነሽ አለቻት። በጣም ነበር እየደነገጠችው። ከዛ በኋላ በህቴ ቤት አንቺ እኮ ተራ ሰራተኛ ነሽ ገረድ፣ እና ታዲያ አንቺ ምን ቤት ነሽና ነው እኔን እንደዚህ የምትናገሪኝ? ከዛም እንግዲህ ሰራተኛ በሆነም ምንም ማድረግ አልችልም፣ መግባት ባለብኝ ቦታ እገባለሁኝ። ለማንኛውም ወይዘሮ ሮማን አሁን የምልሽን አድርጊ፣ ከልጁ ትርቂያለሽ። እውነታውን ወይም ትናገሪያለሽ። እንደዛማ አላደርግም፣ አንቺም አታደርጊውም። አደርገዋለሁ፣ ግጥም አድርጌ ነው የማደርገው። እውነቴን ነው የምልሽ፣ አልለቅሽም። እመኚኝ፣ ህይወቴን በጥብጠሽው አንቺ ነሽ እንጂ የሰው ህይወት የምትበጠብጪ። ቆይ ማሚ አታሳዝንሽም? ቆይ ለምን እንደዚህ ታደርጊያለሽ? ምን አይነት ክህደት ነው የገዛ እህትሽ ላይ ይሄንን ያክል ጭካኔና በደል የምታደርሽው? ለምንድን ነው ስትላት እንግዲህ በጣም ነበር ተናዳ ስትናገራት የነበረው። ከዛ በኋላ እድል እንግዲህ ወይዘሮ ሮማን እንደፈለገሽ መናገር ትችላለሽ፣ እውነት ግን እውነት ነው፣ የትም ተደብቆ እንደማይቀር ልንገርሽ ብዬ ነው። አይዞሽ ሮማን፣ ምንም ማድረግ አይችልም፣ ያጋጥማል አለችና ሙድ ያዘችባት። እመኝኝ አንቺ ልጅ በገዛ እጅሽ ሞትሽን እያፋጠንሽ ነው። እኔ እንደሆንኩኝ ለማደርገው ነገር በሙሉ አስቤና አቅጄበት ነው። እናማ የሚመጣብሽንና የሚደርስብሽን ነገር መቋቋም እስከሚያቀትሽ ድረስ ነው ከዚህ በኋላ አለቻት። እንግዲህ ወይዘሪት ምን ለማድረግ ምን እንዳሰበች ምንም የምናውቀው ጉዳይ የለም ማለት ነው። ከዚህ በኋላ ብዙ ቻሌንጆች ሊኖሩ ይችላሉ። የእነኛን ቻሌንጆች ደግሞ ለማውጣት እንግዲህ ብዙ ነገር ትዕግስት ያስፈልጋል። እናም ዛሬ እንግዲህ ቢንያም ስለ እድል እያሰበ ነበረ። በጣም ጭንቀት ውስጥ ገብቷል። እሷም ደግሞ ይሄንን እውነታ ለቢንያም መናገር አለብኝ፣ ይሄ ልጅ ቤተሰቡ አለች በህይወት፣ እሷም ደግሞ አክስቴ የሚላት ሴትዮ ናት፣ ስለዚህ እውነታውን ማወቅ አለበት እያለች እንግዲህ በጭንቀት በስተመጨረሻም እውነታውን ስትነግረው እንግዲህ ልጁ ራሱን መቆጣጠር ነው ያቃተው ስላችሁ በጣም ነበር እየደነገጠው። እውነት ለመናገር በጣም ነው ያሳዘነኝ። እንግዲህ ምን እንደሚፈጠር ምንም የማውቀው ጉዳይ የለም፣ ግን አሁን ሰዓቱ ነው ብዬ አላስብም። ምክንያቱም አሁን መነገር የለበትም ብዬ ነው የማስበው። እንደዛ ነው እንግዲህ ዞሮ ልጁ የሚመጣበት ነገር እንግዲህ ከዚህ በኋላ ብዙ ቻሌንጆች ይኖራሉ። ሴትዮዋን እስከ ወዲያኛው ሊጠላትም ይችላል፣ ወይም ምክንያቷን ሊጠይቃት ይችላል። በምን ምክንያት ነው አንቺ ልጅ የለሽም ወይ ምናምን ብሎ ይጠይቃታል። አሁን በዘዴ ማለት ነው። ከዛ በኋላ የምትመልሰውን መልስ ወይም ደግሞ እድል ከሰማቸው አንጻር ልታስረዳው ትችላለች ብዬ ነው ተስፋ የማደርገው። እንግዲህ አላቅም፣ ግን ያሳዝናል ልጁ። እውነት ለመናገር ነው ተወሰነ ነግራችሁ። እቺ ሴትዮ ነች እናትክ ሲባል ለአይኑ እንኳን የሚጠላት ሴትዮ ዛሬ እናት እሷ ነች ሲባል የሚሰማው ስሜት ይከብዳል። እሱ እውነት ለመናገር እስከ ዛሬ ከፍ ዝቅ ምናምን ነገር፣ ምክንያቱም ከዚህ የበለጠ ሊናገራት እንደማይችል ነው
እድል የነገረችው እናቱን እንግዲህ ዛሬ። ምክንያቱም ከዚህ የበለጠ ከተናገራት ጥሩ ስለማይመጣ ይሄ ሰው እናቱ እንደሆነች ማወቅ አለበት። ስለዚህ የመጣው ይምጣ እነግረዋለሁ ብላ ነው እንግዲህ ይህንን ነገር ያደረገችው ይመስለኛል። እውነታውን አፈንድታለች። እንግዲህ ልጁ አይኑ ሁሉ በአንድ ነው ግልብጥብጥ ያለው። በጣም ነበር የደነገጠው። ዞሮ እንግዲህ ከዚህ በኋላ ምን እንደሚፈጠር አናውቅም ማለት ነው። ብቻ እኔ እንጃ በጣም ነው የሚያስጠላው ማለት ነው። እውነት ለመናገር እንግዲህ ብቻ እኔ እንጃ ከባድ ነው እውነት ለመናገር ምክንያቱም ሳያስብ የሆነው ነገር ነው። ሳያስብ በድንገት ማለት ነው። እና እናት እሷ ናት፣ ወላጅ እናት ሮማን ናት መባል ራሱ አይከብድም እንዴ? ይከብዳል። በእውነት በጣም ነው የሚከብደው። ለምን እቺ ሴትዮ እስከ ዛሬ ገፍ ዝቅ አንቺ ጥገኛ ነሽ፣ ሰው ቤት ምን ትሰሪያለሽ ምናምን ብሎ ለተናገራት ራሱ ሊጸጸታል ማለት ነው። በጣም ነው የሚጸጸተው። አንዳንዴ መናገሯም ጥሩ አድርጋለች ብዬ ነው የማስበው። ለምን እንዴት ጥሩ መሰላችሁ የሆነው ከዚህ በኋላ እንዳይሰድባት ይቆጠባል። ቢያንስ እንኳን ባይወዳት እንኳን ሊያከብራት ይችላል ማለት ነው። ለዛም ነው ከዚህ የበለጠ ነገር ሳይመጣ ቶሎ ብዬ ይሄ ልጅ እናቱን ማወቅ አለበት ብላ እንግዲህ ለመናገር የተገደደችው ብዬ አምናለሁ ማለት ነው። ከዚህ በኋላ እንግዲህ የሚመጣው ነገር ደግሞ ከበድ ያለ ነገር ሊሆን ይችላል እና እንግዲህ እሷም የራሷን ቤተሰቦች እንግዲህ እነኚህን እች ሴት ናት እናትሽ ብሎ ባይነግራትም ግን ጥርጣሬ እንዲኖራት ያደርጋል። ከዚህ በኋላ ገባችሁ አይደለ? ጥርጣሬ እንዲኖራት በውስጧ ያደርጋል። ከዛ በኋላ እንግዲህ የሚፈጠረውን ነገር አብረን የምናየው ነው የሚሆነው ማለት ነው። ሲቀጥል ደግሞ ያው እኔ እንጃ ብቻ አብረን የምናየው ይሆናል። ለማንኛውም ከዚህ በኋላ ብዙ ነገሮች ይኖራሉ፣ በጣም ብዙ ነገሮች። ስለዚህ ያንን እንግዲህ ቻሌንጆች እንደምንም ብሎ ለማለፍ ግዴታ ትዕግስት ያስፈልጋል ማለት ነው። እና ምድልዬ እንግዲህ አሁን እያሳለፈችው ያለው ነገር በጣም ከበድ ይላል። ትንሽ እውነት ለመናገር በጣም ከባድ ነው ለሷ፣ በጣም ከምነግራችሁ በላይ ማለት ነው። እያሳለፈች ያለችው ስቃይና መከራ ቀላል አይደለም። በነገራችን ላይ እድል ያንን ነገር ደግሞ ተቋቁማ ለማለፍ ምናልባትም ትዕግስት ስለሚያስፈልጋት እንግዲህ ብዙ ቻሌንጆች አሉ። ከዛ ቤት እስከ መውጣት ደረጃ ልትደርስ ትችላለች እድል። ይሄ ነው እውነታው። ለምን አሁን አንቺ ነሽ የነገርሽው ለልጁ ምን ለማድረግ እየሞከርሽ ነው? ለምንድን ነው እየተናገርሽው? ብላ ልጅቷ ላይ ችግር ልትፈጥረባት ትችላለች ወይዘሮ ሮማን። ያንን ደግሞ እንግዲህ አባባ ቃል ስላስገቡት እድልን በማንኛውም አጋጣሚ ጠብቃት ስላሉት ያው ሊጠብቃት ይችላል። አይዶን ነው እንግዲህ እሱን አብረን የምናየው ነው የሚሆነው ማለት ነው። ሲቀጥል ደግሞ እንኳንም ማወቀል አለኝ አንዳንዴ ለምን እንደ በፊቱ ሊሰድባት አይችልም። በጣም ነበር የሚጠላት። እሷን ሴትዮ አታምጡብኝ፣ እሷን ሴትዮ በአይኔ አታሳዩኝ ነው የሚለው። ዛሬማ በቃ የሆነ ነገር እንዳየ ሰው ነው እየሆነ ያለውና ለምንድን ነው እንደዚህ ጠመድካት? ግን እሷ ምን አረገች ምናምን እያለችው ነበረ ሜላት ራሱ ማለት ነው። ሜላትም ደግሞ በሌላኛው አብሮ አደጌን ፍቅሬን እድል ነጠቀችኝ። ያ እንዲሆንማ አልፈቅድላትም። የሆነ ነገርማ ማድረግ አለብኝ እንጂ በፍጹም አልፈቅድላትም። አዎ ቢኒያም የኔ ብቻ ነው፣ የኔና የኔ ብቻ ነው ቢኒ፣ ለማንም አልሰጥም እያለች እንግዲህ ያዙኝ ልቀቁኝ እያለች ነው ማለት ነው። ከዚህ በኋላ እንግዲህ ወይዘሪት ሮማን ምን እንደምትል ምን እንደምታወራ አብረን የምናየው ይሆናል ማለት ነው። ስለዚህ ከዚህ በኋላ እንግዲህ ብዙ ቻሌንጆች ሊኖሩ ይችላሉ። እነኛን ቻሌንጆች ለመወጣትም ደግሞ ብዙ ነገሮች አሉ። ብቻ ዞሮ አብረን የምናየው ይሆናል። አላቅ እድል እንግዲህ ምን አይነት ችግር ውስጥ እንደገባች። ለማንኛውም መናገር ያለባትን ነገር እንግዲህ አፍርጣ ተናግራለች ማለት ነው። ከዚህ በኋላ የሚመጣውን ባትን ነገር እንግዲህ ትችለዋለች ብዬ ተስፋ አደርጋለሁኝ። ምክንያቱም አንዳንዴ ለሰዎች ብለን ብዙ ነገር እናደርጋለን፣ የራሳችንን ነገር ዝቅ አድርገን። ስለዚህ የሚሆነውን ነገር ደግሞ አብረን የምናየው ይሆናል ማለት ነው። እና እኔ እንጃ ብቻ እንግዲህ የሚመጣውን ነገር እስኪ አብረን የምንጠብቀው ይሆናል።
ቢኒያም እንግዲህ ራሱን ስቶ እስከ መውደቅ ደረጃ ደርሷል ማለት ነው በሚያሳዝን ሁኔታ። ምክንያቱም የሰማውን ነገር ማመን ያቃተው ሰማይ ምድሩ ነው የዞረበት። ሮማን ሮማን ምን ወላጅ እናት ነች እንኳን እሷ እኔ ራሴ ደንግጫለሁ ስትነግረው ማለት ነው። እውነት በጣም እንደነገጥኩት ይሄ ልጅ ማለት ያልገመተው ነገር ነው። በፍጹም አስባችሁታል? በፍጹም ያላሰበው ነገር ነው የሰማው ዛሬ ማለት ነው። ስለዚህ ይሄንን ነገር በፍጹም ሊያምንም አምኖ ሊቀበልም አይችለውም። እኔ እንጃ እንግዲህ ይሄ ከባድ ነገር ነው ለሱ ማለት ነው። ያው እንግዲህ ምንም ማድረግ አይቻልም። እንኳንም ማወቃት እሷም ደግሞ ቀስ በቀስ እንግዲህ ያው የእሷ እንኳን አሁን አይታወቅም እናትነቷ የገነት ልጅ መሆኗ አሁን አይነግርም። ቢኒያም አውቋል። በነገራችን ላይ እኮ እድል የማሚ ልጅ መሆኗን አውቋል። አውቆም ነው አልጋ ቤት የወሰዳት። ለምን ያችኛዋ ብሌን ጀርባዋ ላይ ምልክት ስለነበራት ያንን ምልክቷን ላይ ነው ይዟት ሄደው ማለት ነው። አየው በጣም ነበር የደነገጠው። ጉድ እህቴ ነው እንዳያፈቀርኩት ብሎ ነው መሰለኝ። መቼም አዋራው ነው ቡን ያለው በአንድ ጊዜ ማለት ነው። እንግዲህ ከዚህ በኋላ ምንም እንደፈጠር አብረን የምናየው ይሆናል። ከዚህ በኋላ ብዙ ችግሮች ይፈጠራሉ፣ በተለይ እድል ላይ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።